ጠቅላይ ሚኒስትሩ ቁርጡን አሳውቀዋል። መመሪያም ሰጥተዋል። ሰላም የለም ምርጫ አያስፈልግም ምናምን ይባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል እነከሌ ምርጫ ቢደረግም ያለቅሳሉ፣ ምርጫ ባይደረግም ያለቅሳሉ። ሰላም የለም ምርጫ አይደረግም የሚሉት ለአንድና ለአንድ ጉዳይ ነው። ምርጫ ካልተደረገ ወቅቱ ካለፈ ከዛ በኋላ የመንግስትን ቅቡልነት ጥያቄ ውስጥ አስገብቶ የሽግግር መንግስት በሚል ጨዋታ የሽግግር ጩኸት ለማብዛት ነው። ምርጫ ተወዳድሮ አንድና ሁለት ድምጽ ያገኘ ምናምን በሽግግር መንግስት ስም ወንበር መያዝ ያምረዋል። መንግስት አንዳንዴ የምርጫ ሁኔታን ሲያመቻች ምናምን አንዳንድ ፓርቲዎች ለነሱ ይመስላቸዋል። ለኢትዮጵያ ያሉና ራስህ የሆነ ነገር ትፈጥርና ራስህ የሆነ ነገር ተደርግና በሰላም ስም ምርጫ የለም ምናምን ብለህ እንትን ማድረግ ያምርሃል። የሚሰጠውን በጀት በሙሉ ለህወሓት እየሰጠ ከመምህራን፣ ከጤና ባለሙያዎች፣ ከመንግስት ሰራተኞች እየነጠቀ ለወታደር ማሰልጠኛ እየሰጠ ስለ በጀት ያወራል። በኢትዮጵያ በጀት ኢትዮጵያን ለማጥፋት መስራት ያምራቸዋል። አሁንም ከበጀቱ ለትግራይ ህዝብ እችን የምታክል ስራ አይሰሩለትም። ታጣቂ ያደራጃሉ፣ ጦር መሳሪያ ያደራጁበታል። የተፈናቃዮች መመለስንም የዲዲአር አለመፈጸምንም አደጋ ላይ የጣለው ህወሓት ነው። ቁንጮ ህወሓታውያንን አጠገብ ቁጭ አድርገ ፌደራል መንግስቱን መክሰስ ምን ይባላል? ህወሓትን የተቃወመ ከዳተኛ፣ ህወሓት የወደደችው ከዳተኛ አይደለም፣ ህወሓት የጠላችው ከዳተኛ ነው። ምን አይነት ሎጂክ! ጧት ማታ ሴራ፣ ጧት ማታ ተንኮል፣ ጧት ማታ ደባ። አሁን የሰሞኑ የአዲግራት ጩኸት ስላስፈራቻቸው ጠላት ፈልጎ መጡ። ፕሪቶሪያ ይላል። ጠላት ፍለጋ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታደርጉልን ጠይቄ ጀምራለሁ። ዛሬ በቆይታችን ዶክተር አብይ አህመድ ቁርጡን አሳውቋል። ወሳኙን አዋጅ የምንመለከተውና የምናየው ነው የሚሆነው። አንዳንድ ጠላቶችን ልብ የሚያረድም ጉዳይ ነው። የአልቡርሃንንና የኢሳያስን አስቂኝ ጉዳይም እንመለከታለን። እንዲሁም እነ ታደሰ ወረደ የፈጠሙትን አሳፋሪ ነውርም በቆይታችን የምንዳስስ ይሆናል። በድጋሚ ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ። ወደ ዕለቱ አበይት ጉዳይ ከመግባቴ በፊት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ወሳኝ የተባለውን ሹመት ሰጥተዋል። ሹመቱን የሰጡትም ለጠቅላይ ሚኒስትሩ ልዩ ካቢኔ ጽህፈት ቤት ኃላፊ ነው። አምባሳደር በትረ መንግስቱ ይህንን ሹመት አግኝተዋል። ጠቅላይ ሚኒስትሩ ሹመቱን የሰጧቸው አምባሳደር በትረ መንግስቱ እንግዲህ ወጣት ናቸው። የመደመር ትውልድ ወደፊት እየመጣ ነው። አምባሳደር በትረ መንግስቱ ከዚህ በፊት በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ የፕሮቶኮል ጉዳይ ኃላፊ እንደነበሩና በርካታ የውጭ ግንኙነቶች ጠቅላይ ሚኒስትሩ የሚያደርጓቸውን የውጭ ግንኙነቶች ከፍተኛ ልዑካን ቡድኖች ጉዳይ ጋር በተያያዘ ስራዎችን ሲሰሩ እንደነበረ ሰምተናል። እንግዲህ አሁን ወሳኙ ጉዳይ ምንድነው? ጠቅላይ ሚኒስትሩ አሁንም ለመደመር ትውልድ እድል እየሰጡ ነው። በጣም ጥሩ ነው። ወጣቶች ወደፊት ለፊት እየመጡ ነው። በጣም ጥሩ ነው። ጠቅላይ ሚኒስትሩ ለወጣቶች እድል በመስጠት ጉዳይ ላይ ያላቸው አቋም አዲሱ ትውልድ ሰው መምረጥ፣ ሰው መስራት፣ ከዛስ ማብቃት አብቅቶ መጠቀምን እያየን ነው በጠቅላይ ሚኒስትር ዶክተር አብይ አህመድ መንገድ ውስጥ እና የመደመር ትውልድ ወደፊት እየመጣ ነው። በጣም ጥሩ ነው። ኦጆቹን እንደዚህ በስራ መንጠቅ ነው። ሰርታችሁ ኦጆቹን ወደዛ ማድረግ ነው። ወጣቱ ትውልድ ወደፊት መምጣት አለበት። ያ ይሄ ስለ መደመር ሲወራለት ስለ አብዮታዊ ዲሞክራሲ የሚተዝት ምናምን ብዙ አንዲ ወጣቶቹን ወደፊት ለፊት ማምጣት ነው። ጠቅላይ ሚኒስትሩ ይሄው እድል እየሰጡ ነው። በጣም ጥሩ ነው። ይበል የሚያሰኝ ነው። የመደመር ትውልድ ወደፊት እየመጣ ነው። በጣም ደስ የሚል ነው። አዲሱ ተሿሚም ወጣት ናቸው። እንግዲህ መልካም የሥራ ዘመን እንመኝላቸዋለን። ይህን ካልን ዘንዳ ወደ ዕለቱ ጉዳያችን ስንገባ የምናገኘው የአልቡርሃንንና የኢሳያስ አፈወርቂን ጉዳይ ነው። እንግዲህ እንደምታውቁት አልቡርሃንና ኢሳያስ ተገናኝተውም አንድ ነገር ብለዋል። ለቀጠናው ሰላምና ደህንነት በጋራ እንሰራለን። መሰል ቀልዶችን ለማግኘት 87 ምናምን ላይ ብላችሁ ላኩ ማለት ስትሉ የክፍለ ዘመኑ ሰቃይ ኮሜዲ ነው። ኢሳያስና አልቡርሃን ለቀጠናው ሰላምና ደህንነት ይሰራሉ።
እኔ ቤት ተከራይቼ ነው የምስቀው። ለዚህ እንዲህ ትጫወቱ የለ እንዴ? ሁሌ እንዲህ ብትጫወች ብሏል ካስማዘ። ሁሌ እንዲህ ብትጫወቱ ለቀጠናው ሰላምና ደህንነት አልቡርሃንና ኢሳያስ አብሮ ይሰራሉ። ይታየ ራስ ምታታችን እኔ ነኝ ፓራስታሞል ወይ ደግሞ ዳይክሎኔ ነኝ እያለ ሊመጣ ነው። ህመሞቹ መድኃኒት ነን እያሉ ነው። በጣም አረል እንደ የምትጫወቱት ቀጠናው ሰላምና ደህንነት ሆኖ እንዲኖር እኮ ማለት ነው። እነዚህ ሁለት ሰዎች ወደ ቀልባቸው መመለስ ነው ይጠበቅባቸው። በተለይ ኢሳያስ እኔ ይገርመኛል። ለቀጠናው ሰላምና ደህንነት እሰራለሁ ሲል ኢሳያስ ሰላምና ደህንነት መልካቸውን ቀይረው ነው። ብቻ በጣም ነው ያዝናናኝ፣ በጣም ነው ያሳቀኝና እንደዚህ አይነት ቀልዶች ማግኘት ስትፈልጉ ያው ኢሳያስ ጋር መሄድ ነው። ኩምክናቸው ከፍ ያለ ነው ማለት እያበጣበጡ ሁለቱ ኃይሎች ናቸው እኮ የአልሲሲን አጀንዳ ይዘው ማለት ብጥብጥ እያደረጉ ቀጠናውን እያተራመሱ ያሉትና ተጫዋቾች ናቸው ለማለት ነው። እንደው ነገሩ ስላዝናናኝ ነው ማለት በቃ መስታወት በጣም ነው የሚዋሻቸው። ወጎጉን ይዛቸዋታል፣ ወጎጓን ይዛቸዋታል። ለቀጠናው ሰላምና ደህንነት ወጎጓን በደንብ ነው የያዛቸዋትና ወጎጉን ትታችሁ አደብ ግዙልን ማለት ይሄ ቀጠና ተስፋ ያለው ቀጠና ነው። ወጉን ተውትና አደብ ግዙ፣ አደባችሁን ያዙልን። እኛ እናንተ አደብ ብትይዙ የትም የሚደርስ ቀጠና እንደሆነ እኮ ይታወቃል። ያው ቀንድ ላይ ቁጭ ብላችሁ ሰላም የለም ድሮስ ቀንድ ብሎ ሰላም ምንድነው ብሏል አንድ ወዳጃችንና፣ ግን እንደዛም ባይሆን በቃ ሰላማችንን ስጡን፣ ወጉን ትታችሁት ሰላማችንን ስጡን ነው የምንለው። ወደ ዕለቱ አበይት ጉዳያችን ስናልፍ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ አሊን እናገኛቸዋለን። እስቲ እቺን አጭር ቪዲዮ ተመልክተን እንመለስ። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት። እንግዲህ እንዳያችሁት ነው ምርጫው አይቀሬ ነው። ምርጫው አይቀርም፣ የህልውና ጉዳይ ነው። ምርጫው የማይቀር ጉዳይ ነው። እዚህ ጋር የምንመለከተው የምርጫውን አይቀሬነት ሲሆን ከዛስ በምርጫው ውስጥ ለሚሳተፉ አካላት መመቻቸት ያለባቸውን ጉዳዮች ነው። ጠቅላይ ሚኒስትሩ ቁርጡን አሳውቀዋል፣ መመሪያም ሰጥተዋል። ይሄ ምርጫ ቢደረግም ለመቃወም ምርጫ ባይደረግም ለመቃወም ለተሰናዱ ሰዎች አይደለም። በትክክል ምርጫውን ለመሳተፍ እየተዘጋጁ ላሉ ፓርቲዎች ነው። ለነከሌ አይደለም። እነከሌን ተዋቸው። እነከሌ ምርጫ ቢደረግም ያለቅሳሉ፣ ምርጫ ባይደረግም ያለቅሳሉ። ለምን? እነኛ አካላቶች ምርጫ አይደረግም፣ በሰላም ስም ምርጫ አይደረግም፣ ሰላም የለም ምርጫ አይደረግም የሚሉት ለአንድና ለአንድ ጉዳይ ነው። ምርጫ ካልተደረገ ወቅቱ ካለፈ ከዛ በኋላ የመንግስትን ቅቡልነት ጥያቄ ውስጥ አስገብቶ የሽግግር መንግስት በሚል ጨዋታ የሽግግር ጩኸት ለማብዛት ነው። እንዴትም ሾልከው ስልጣን መያዝ ነው ማለት። ተባብረው መቃወም የማይችሉ ተግባብተው መቃወም የማይችሉ አካላቶች የሽግግር መንግስት በሚል የሽግግር ሐሳብ መንግስትነትን ማግኘት ያምራቸዋል። ምርጫ ተወዳድሮ 1 እና 2 ድምጽ ያገኘ ምናምን በሽግግር መንግስት ስም ወንበር መያዝ ያምረዋል። ምርጫ አይደረግም፣ ምርጫ አይኖርም። ምርጫ ይደረጋል፣ ምርጫ ይደረጋል። በትክክል ለምርጫው ተሰናድተው በትክክል ለምርጫው ተዘጋጅተው ያሉ ፓርቲዎች ሁኔታው ተመቻችቶላቸው መንግስት ሁኔታውን አመቻችቶላቸው ያደርጋሉ። መንግስት አንዳንዴ የምርጫ ሁኔታን ሲያመቻች ምናምን አንዳንድ ፓርቲዎች ለነሱ ይመስላቸዋል። ለኢትዮጵያ የህልውና ጉዳይ ነው ምርጫው። በቃ ምርጫ ይደረጋል ነው ዋጡ። ጠቅላይ ሚኒስትሩ ይሄንን ቁርጡን አሳውቀዋል። ምርጫ ለማድረግም ላለማድረግም ምርጫ ቢደረግም ለጩኸት ምርጫ ባይደረግም ለጫጫታ የተዘጋጃችሁ ሰዎችን ግን አይመለከትም። ይሄ ምርጫ ቢደረግም ባይደረግም እናንተን አይመለከትም የምንለው ጉዳይ እናንተ ስርዓትን ላለመስቀጠል እየታገላችሁ ስላላችሁ ነው። ግን ወሳኙ ነገር ታውቋል ማለት ምርጫ ይደረጋል አይደረግም በፍቃድ እንደዛ የምትለው ጉዳይ አይደለም። ህገ መንግስታዊ ጉዳይ ነው፣ የህልውና ጉዳይ ነው።
እንደ ኮቪድ አይነት የሆነ ነገር መጥቶ ወይ የሆነ ችግር መጥቶ ምናምን ቢሆን እሺ ራስህ የሆነ ነገር ትፈጥርና ራስህ የሆነ ነገር ታደርግና በሰላም ስም ምርጫ የለም ምናምን ብለህ እንትን ማድረግ ያምርሃል። ኧረ እባክህ እሺ አትልማ። መንግስት ሰላምና ደህንነትን የማስጠበቁን ስራም እሰራለሁ ምርጫም ይደረጋል ብሏል። በቃ አለቅ። በምርጫና በምርጫ ብቻ ነው። እናንተ ሲጀመር የምትከተሉትን የፖለቲካ መንገድ የሚያውቅ ያውቀዋል፣ የሚረዳ ይረዳዋል፣ የሚገባው ይገባዋል። እናውቃችኋለን ማለት ታጣቂ አደራጅተ መሳሪያ ሲይዘ ምናምን ጫካ እሱ ምርጫ ሲጀመር ምርጫ እንዴት ትቀበላለህ አንተ? አይሆንም እኮ በእንደዚህ አይነት ንግድ ውስጥ ካለ። ይሄ የሚመለከተው በትክክል ፓርቲ ያቋቁመው በትክክል የፖለቲካ ሐሳብ ይዘው እየታገሉ ላሉ ሐሳባችንን እንሸጣለን ብለው እየተቃወሙ ላሉ ምናምን ነው። ስለዚህ መንግስት ይሄን አሳውቀዋል፣ ጠቅላይ ሚኒስትሩ ቁርጡን አሳውቀዋል፣ ምርጫ ይደረጋል። እሱም ብቻ አይደለም ምርጫ የሚደረግበት ሁኔታ እንዲመቻችም አቅጣጫ ሰጥተዋል። ይሄው ነው አቅጣጫ ተሰጥቷል። ቁርጡ ታውቋል። እና ጅሬ እርማችሁን አውጡ። የሽግግር መንግስት የሚባል የሽግግር መንግስት የለም። እርምህን አውጣ እንደ ሙት እርሳኝ ዳግማ ላንሳ ዳግማ አታንሳኝ ብላለች ያቺ ዜመኛ። በቃ አለቀ። የምርጫ ጉዳይ እናንተ ቁጭ ብላችሁ አመጽ በመቀስቀስ እንትን በማለት ምናምን የምታደከሩት ጉዳይ አይደለም። በመሰረቱ እንደማትመረጡ ታውቁታላችሁ። ልባችሁ ያውቀዋል። ምን ሰርተህ ትመረጣለህ? ምን ሐሳብን ሸጠ? ምን ተዘጋጅተ? ከባለፈው ምርጫ ጀምሮ እስካሁኑ ምርጫ ዶክተር አብይ ነው የምትሉት። ዶክተር አብይ ከባለፈው ምርጫ ካሸነፉበት እስካሁኑ ሰዓት ድረስ ስንት ፕሮጀክት አሰርተው አስመርቀዋል። ስንት ሀገራዊ ስኬቶችን አንጸባርቀዋል። ስንት ስኬቶችን ተቀዳጅተዋል። እናንተስ ቁጭ ብለህ ሸሚዝና ክራቫትን እየቀያየርክ ዶክተር አብይ እያልክ ነው። ዜማ ቀይሩ እንጂ ሐሳብ ሽጡ። እስቲ እሱን ሞክሩት እና በሱ ደግሞ እንትን በሉ እስቲ። እየዬ ምንድን ነው እየዬ? አልተዘጋጀ ሐሳብ አልሸጥክ ምን አላልክ። ከዛ አሁን ምርጫ ቢደረግም ባይደረግም ለማልቀስ ተዘጋጅተ እየጠበክ ነው። አልቅስ። ኢትዮጵያ ምርጫ ታደርጋለች። ምርጫ ባለማድረግ የሽግግር መንግስት በሚል የቅቡልነት ጨዋታ ሌላ የፖለቲካ ግልሙትና ለመፈጸም ራስን አታመቻች። እንደዛ የሚሞኝልህም አካል የለም። እደግምላለሁ፣ ዜመኛዋ እንዳለችው እርምህን አውጣ እንደ ሙትር ሰው ዳግማ ያንሳህ ዳግማ አታንሳው። ማንን? ምርጫን አይደረግም የሚል ሙዚቃን። ለምን? ስለሚደረግ ዋጠው ለማለት ነው። ጠቅላይ ሚኒስትሩ እንደሰማችኋቸው ቁርጥ ያለ ነገርን አንስተዋል፣ ተናግረዋል። ኢትዮጵያ በሰላማዊ ምርጫ ፍትሃዊ ምርጫዋን አድርጋ ደግሞ ትቀጥላለች ነው የምንለው። ይህ በእንዲህ እንዳለ ወደ ሌላው ጉዳያችን ስንገባ የነ ታደሰ ወረደን ነውር እናገኘዋለን። ሰሞኑን በጽዮን ማርያም ዓመታዊ ክብረ በዓል ላይ ንግግር አድርገዋል። እኚህ ሰውዬ ነውራቸው ጥግ ድረስ ነው የሚሰሩት። ነውር የማይደረግ ነገር ነው ያደርጉት። ማለት ከመንግስት ጋር መነጋገር ያለባቸውን ጉዳይ የህወሓት አመሏ ነው። የእምነት መድረክን የፖለቲካ መድረክ ነው ያደረጉት፣ ታደሰ ወረደን ጨምሮ ማለት። ከመንግስት ጋር መነጋገር ያለበትን ቢሮ ውስጥ መነጋገር ያለበትን የበጀት ጉዳይ እዛ ጋር ቆሞ ያወራል ማለት ይህ ነውር ነው። መጀመሪያው ነውር እሱ ነው። ህወሓት ያገኘችውን መድረክ በሙሉ ለፖለቲካ ፍጆታ ነው የምታወለው። ህዝብ የተሰበሰበበትን ቦታ በሙሉ ለፖለቲካ ፍጆታ ነው የምታወለው። እኔ ህወሓቶች ግራ ነው የሚገባኝ። ሰው ሰብሰብ ብሎ ካዩ በቃ የፖለቲካ ሀሳባቸውን ነው የሚሸጡት። ፕሪቶሪያ ነው የሚሉት። የበጀት ጉዳይ ብለው ዓመታዊ የሃይማኖት በዓል ላይ ያወራል ታደሰ ወረደ። እሱ እንዳለ ሆኖ ስለ በጀት ጉዳይ ሲያወራ በጀት ተከለከልን አይነት ነገር እያለ እያወራ ነው። እንደው ነገሩ ሆነም አልሆነም ስለ በጀት አጠቃቀምም አብረህ ብታወራ እንደው ማውራትህ ካልቀረ የታደሰ ወረደ ነገር እርጥብ ጭቃን የሆነብን። እንዲህ ስትሉት እንደዚህ፣ ሁለት ስትሉት ሶስት ወደ ኋላ ፈቅ ይላል። ሁሉም እንዲወደው ይፈልጋል፣ ሁሉም እንዲቀበለው።
እንዴ አንተ ያ ሰው የእውነቱን እኮ ነው አንተ ብር አይደለም ሁሉም ሰው የሚወድ እንዴ አንተ ውሃ ነህ እንዴ ሁሉም ሰው የሚወድ ሁሉም ሰው ሊወድ አይችልም ለዛም ፖለቲከኛ ሆነ ህዋቶችንም ማስደሰት ያምረዋል ምን አይነት ሰው ይሄ እንደሆኑ ጀነራል ታደሰ ምን እንደነካቸው አላውቅ ስለ በጀት ያወራሉ የሚሰጣውን በጀት በሙሉ ለህዋት እየሰጠ ከመምህራን ከጤና ባለሙያዎች ከመንግስት ሰራተኞች እየነጠቀ ለወታደር ማሰልጠኛ እየሰጠ ስለ በጀት ያወራል በኢትዮጵያ በጀት ኢትዮጵያን ለማጥፋት መስራት ያምራቸዋል አሁንም ከበጀቱ ለትግራይ ህዝብ እችን የምታክል ስራ አይሰሩለትም ታጣቂ ያደራጃሉ ጦር መሳሪያ ያደራጁበታል ከዛውን ስለ በጀት ለማውራት ይሞክራሉ እንዴት ያለ ነውረኝነት ነው እንዴት ያለ ነገር ነው ማለት ሃይማኖታዊ በዓል ላይ እንዲህ አይነት ጉዳይ ማውራት ስለ ፕሪቶሪያ የሰላም ስምምነት ያወራል ፕሪቶሪያ ሌሎቹም እዛ መድረክ ላይ ንግግር ያደረጉ ሰዎች ተፈናቃዮች ምናምን ይላሉ የፕሪቶሪያ አንዱና ዋነኛው አካል ዲዲአር ነው የተፈናቃዮች መመለስ ነው የተፈናቃዮች መመለስንም የዲዲአር አለመፈጸምንም አደጋ ላይ የጣለው ህወሓት ነው ቁንጮ ህወሓታውያንን አጠገብ ቁጭ አርገ ፌደራል መንግስቱን መክሰስ ምን ይባላል ምንድነው ይባለው አጠገባችሁ ያሉትን ሰዎች አትናገሩ አጠገባችሁ ያላችሁ ሰዎች ላይ አትጮሁ ዲዲአር እንዳይፈጸም የፕሪቶሪያ ሰላም ስምምነት እንዳይፈጸም ማን ነው ያደረገ ያለው ፕሪቶሪያ ሰላም ስምምነት በትክክል ቢከበርማ እዚህ ጋር መች ይደረሳል ፕሪቶሪያ ሰላም ስምምነት በትክክል ቢጠበቅማ መች ለዚህ ይበቃል ግን ህወሓቶች ህወሓት ናቸው ዋንስ ወያኔ ኦልዌይስ ወያኔ አይለቃቸውም ይሄ በሽታ ማለት አሁን ሰሞኑን አዲግራት ላይ ምናምን የተወሰነ ተቋሙ ምናምን ሰምታለች ስለዚህ በቃ የሆነ መድረክ ስታገኝ ፌደራል መንግስቱ ለዛውም ሃይማኖታዊ መድረክ ምን አይነት ነገር እንደሆነ ማለት ያስተዛዝባል ሌላ እንደ ታደሰ ወረደ የፈጠሙት ሌላ ነውር አለ የፌደራል መንግስቱ የካሃዲ ኃይሎችን ያደራጀብን ነው ካሃዲ የሚሉት ማንን ነው እነጌታቸውን ነው በመሰረቱ ፌደራል መንግስቱ የህወሓትም የተቃዋሚዎችም መንግስት ነው እንደው በፕሪንሲፕል ደረጃ ይሄን የተናገረው ታደሰ ወረደ ራሱ ምንድነው የተቃዋሚም የህወሓትም መንግስት ነው የትግራይ ክልል ጊዜያዊ አስተዳደር ነው የህወሓት ብቻ መንግስት አይደለም ህወሓት የጠላችሁን ጥሉልኝ ህወሓት የወደደችሁን ውደዱልኝ ማለት አይችልም አይደለም የፌደራል መንግስቱ ራሱ ታደሰ ወረደ የራሱ ጊዜያዊ አስተዳደር እንደዚህ ማለት ሞራል የለው ነውር ነው ይሄ ህወሓትን የተቃወመ ከዳተኛ ህወሓት የወደደችው ከዳተኛ አይደለም ህወሓት የጠላችው ከዳተኛ ነው ምን አይነት ሎጂክ ነው ፌደራል መንግስቱ የሁሉም ነው አይደለም ፌደራል መንግስቱ እኮ አልኩ ይሄንን የተናገረው ታደሰ ወረደ ጀነራል ታደሰ ወረደ ይሄን የተናገሩት ግለሰብ ራሳቸው የተቃዋሚውም የህወሓትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ናቸው ቢልላቸው ግን ሰውየው እንዲህ አይነት ነውር ይፈጽማሉ በአደባባይ ምን አይነት ነገር ነው ህወሓትን የጠላ ከዳተኛ ነው ህወሓትን የወደደ ከዳተኛ አይደለም ከናንተ ባሰ ከዳተኛ አለ እንዴ ይሄ በጣም ከባድ ነውር ነው መታረም ያለበት ጉዳይ ነው ምን አይነት ከፕሪንሲፕል የተጣላ ከሎጂክ የተራራቀ ክስ እንደሚከሱ ራሱ ላየ ጉድም ያስብል ነው ትክክል አይደሉም ሰዎቹ የሚሄዱበት መንገድ የሚሄዱበት አቅጣጫ ትክክል አይደል ታደሰ ወረደ በአደባባይ ነው ነውር የፈጸሙት እያንዳንዱ ነጥብ ላይ የፕሪቶሪያ ሰላም ስምምነት እንዳልን ሰውላችሁ ነው ማን ነው መከሰስ ያለበት ማን ነው እንዳይሆን ያደረገው የበጀት ጉዳይ ማን ነው በጀቱን ያባከነ ያለው ተከልክሎም ከሆነ ደግ እሰይ በጣም ጥሩ እርምጃ ነው ይሄንንም ለመነጋገር ቦታው ይሄ አይደለም እንዴ ሃይማኖታዊ ክብረ በዓል ላይ እንደው ህዝብ ተገኝቷል ተብሎ መድረክ ተገኝቷል ተብሎ ፕሪቶሪያ እነኚህ ሰዎች እኮ ነውር ጌጣቸው ብልግና መልካቸው ነው በቃ እኔ ለምን አይበቃችሁም እንዴ አይደክማችሁም ግን አይታክታችሁም
የምሬን ነው የምጠይቃችሁ። ድክም አይላችሁም? ትንሽ አይታክታችሁም? ጠዋት ማታ ሴራ፣ ጠዋት ማታ ተንኮል፣ ጠዋት ማታ ደባ። አሁን የሰሞኑ የአዲግራት ጩኸት ስላስፈራቻቸው ጠላት ፈልገው መጡ። ፕሪቶሪያ ይላል። ጠላት ፍለጋ። እኔ የህወሓትን አይደለም ግን ጊዜያዊ አስተዳደሩ እንዲህ መሆኑ ይገርመኛል። ታደሰ ወረደ ሰሞኑን እኮ ነው ጤነኛውን ነገር አወሩ ምናምን ብለን ሳንጨርስ እሳቸው ምን እንደሚሻላቸው እኔ እንጃ። አንድ የረባ ነገር ሳይሰሩ ይኸው ከህወሓት ጋር እዛው እንትን ሲሉ እንዳሉ አሉና በጣም ከባድ ነውር ነው። ከሎጂክ የተጣላ ነው። መጠየቅ ካለባችሁ ራሳችሁን ጠይቁ። ስለ በጀትም ስለ ፕሪቶሪያም ምናምንም ተመልከቱ። ከዳተኛ ምናምን ለማለት የሚበቃ የሞራል ብልጫና የሞራል ልዕልና ህወሓታውያንና ህወሓታዊ ሰፈር የለም። እንደዛ ማለት አትችሉ። ያን ለማለት የሚያበቃ ማንነት ስለሌላችሁ ማለት ነው። ትክክል አይሆንም። በዛ ዋጋ ከቦታውም ስለማይመጣ ማለት ነውና እሱን ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች፣ እንደ ልማዷ ከፍ ትላለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ